ዘካ ግን የሚያወጡ እነማን ናቸው? በእነማን ላይ ነው ዘካ ግዴታ? على كل حر مسلم يملك النصاب ዘካ ግዴታ የሚሆነው በእያንዳንዱ ሙስሊም ከባርነት ነፃ በወጣ ሙስሊም። ግን ሌላው መስፈርት ደግሞ ምንድነው? ሙስሊም ሆኖ ብቻ አይደለም፣ ኒሳብ የሚባል የኢኮኖሚ ደረጃ አለ። የዘካ ሰው ለመባል ኒሳብ የሚባል እርከን አለ። የዘካ ሰው ይባል ዘንድ ያ ሰው ከዛ የደረሰ እንደሆነ ነው። ኒሳብ እንግዲህ ለያንዳንዱ ሰደቃ ለሚሰጣቸው ንብረቶች ለአትክልቱም ለማሩም ለከብቶችም የተለያየ ኒሳቦች አሉ፣ ደረጃ አለ ኢኮኖሚ መጠን። ዛሬ ግን የምናስተውረው ለወረቀት ብሮችና ለወርቅ ነው፣ ለሁለት ይሆናል። ምነው አብዛኞቻችን የምንገለገላቸው እነዚህን ስለሆኑ ማለት ነው። የወረቀት ብር ኒሳቡ የሚመዘነው በወርቅ ነው። አንድ ሰው በእጁ ላይ ያለው ሸቀጥም ይሁን ብሩ 85 ግራም ወርቅ ሊያስገዛው የሚችል ከሆነ ይህ ሰው የዘካ ሰው ይባላል። ተግባባን? 85 ግራም ሲባዛ በዘመኑ የወርቅ ለ1 ግራም ዋጋ ሲባዛ ኒሳብ ሞላ ይባላል። ለምሳሌ አሁን ባለው ዘመናችን ላይ የወርቅ ዋጋ የ1 ግራም ወርቅ ዋጋ 300 ብር ነው ብንል ምሳሌ ማለት ነው። 300 ብር ሲባዛ በ85 ግራም ወርቅ ስንት ይመጣል? በ85 እናባዛው የ1 ግራም 300 ብር ነው ብለናል። ስንት ይመጣል? ወደ 26 ሺህ አካባቢ። በኢኮኖሚ ደረጃ የቃው ንብረት የሚሆን በኪሱም ያለው ብር ይሆን ይሄን ያህል ብር ያለው ሰው የዘካ ሰው ይባላል። ዘካ ይወጅበታል። 5 ሺህ ብር ያለው ሁላ ዘካ ይወጅበት። ኒሳብ የሚባል እርከን ደረጃ አለ። ኢንሻአላህ ዘካ የሚመለከታቸው ንብረቶች እነማን ናቸው? ወርቅ፣ ብር፣ አዝርዕት፣ ፍራፍሬዎች፣ የንግድ ሸቀጦች፣ የግብርና ምርቶች መሰል ማል ብር ሊባሉ ገንዘብ ሊባሉ የሚችሉ ነገሮች ዘካ ይወጅባቸዋል። አላህ ያለው خذ من اموالهم ገንዘብ ከተባለው ነገር ሁላ ሰደቃ ያዝ፣ ዘካን ያዝ ይላል። ማንኛውም ነገር ነው የምናተኩረው እንዳልኳችሁ በሁለቱ ነጥብ ብቻ ነው። አዝርዕቱን እንስሳውን እንተዋለን። አንደኛው ምንድነው? የወርቅ ዘካ ነው። ብዙዎቻችን የምንጠቀም ዘካ ወርቅ ካለ ዘካ ይወጅብሃል። የወርቅ ዘካ ኒሳቡ ከየትኛው ኪሎ ጀምሮ ነው የሚወጅብ? 85 ግራም ወርቅ ካለ በእጅህ ላይ አንተ የዘካ ሰው ትባላለህ። በአመት ውስጥ ካለ ወርቅ ላይ 2.5% ታወጣለታለህ። አንተ 1 ግራም ወርቅ ሊኖር ይችላል በኢኮኖሚ መልኩ ያስከው፣ ግን መነሻው ስንት ነው? 85 ግራም ወርቅ ካለ ከዚህ ላይ በአመት 2.5% ትንሽ ፐርሰንት ነው መስጠት ግዴታ በአንተ ላይ ይሆንብሃል። ነገር ግን ይሄ ወርቅ ለጌጥነት ተይዞ ከሆነ ግን ሁለት መስፈርቶችን ካሟላ ዘካ አይወጅበትም። አንደኛ እቺ እንግዲህ በወርቅ ማጌጥ ለሴት ልጅ ቁርአን ያዘዘው ነው፣ ለወንድ ልጅ حرام ነው። አንዲት ሴት ልጅ ለጌጥነት ወርቅ ያዘች እጇ ላይ የሆነ 50 ግራም ዚኛው 50 ግራም ጆሮዋ ላይ 10 ግራም እንዲህ አድርጋ ወርቅ አጌጠ ሲደመር ከ85 ግራም ሊበልጥ ይችላል። ለጌጥነት እስካዘችው ድረስ አትከፍልበትም። ይሄን ወርቅ ዘካት ታወጣበትም። ሁለተኛ የምታረገው ጌጥ የተንዛዛ መሆን የለበትም። ለጇ ግማሽ ኪሎ ለዚኛው ሩብ ኪሎ የተንዛዛ የተዝረከረከ መሆን የለበትም። የመጀመሪያው ለገንዘብ ማጃነት ያላዘችው መሆን አለበት። እንደምናየው አንዳንድ እህቶቻችን ከጅዳ ሲመጡ የያዙትን 50 ሺህ ብር 100 ሺህ ብር በባንክ ከምንልከው በዶላር ከምንቀይረው የወርቅ ቀበቶ ያሰሩበትና ይዘውት ይገባሉ አገራቸው። ይሄ ለጌጥ አይደለም፣ ለብር ማጃ ነው። ይሄን ቤቷ ካስቀመጠችው በአመት 2.5% ማውጣት ከዛ ወርቅ ላይ ግዴታ ይሆንባታል። ለጌጥነት ይዛው ግን በጣም ያልተንዛዛ ከሆነ ችግር የለም ኢንሻአላህ። ሁለተኛውና ዋናው የትምህርቱ ርዕስ ምንድነው? የንግድ ሸቀጥ ዘካ ነው። አላህ Subhanahu Wa Ta'ala ሙእሚኖችን ነግደው እንዲያድሩ እንዲያተርፉ እንዲስተዳደሩ ፈቅዶላቸዋል። ወአሐለ الله البيع وحرم الربا ፈቅዶላቸዋል። ለዚህ ለፈቀደላቸው ጸጋ ምስጋና ይሆን ዘንድ ንግድ ምንነግድ ሰዎች አላህ Subhanahu Wa Ta'ala ካለን የንግድ ኢኮኖሚ እንድንለግስ አላህ Subhanahu Wa Ta'ala ያዘናል። يقول مولى عز وجل ቁርአን ላይ አላህ ምን ይላል? يا ايها الذين امنوا እናንተ ያመናችሁ ምእመናን ሆይ انفقوا من طيبات ما كسبتم ከሰራችኋቸው ነግዳችሁ ካተረፋችሁት ንብረት زكاة سطو إلنال. وقد فسر إمام المجاهد هذه الآية يا عبد الله بن عباس تعالى قدرس إمام المجاهد ما كسبتم من ميلون سيفسر أي عروض التجارة ينقد شكت مالتنا. الله سبحانه وتعالى لنقد كازقات جواتشو شكتوج زكاة التي لنا القرآن لي. وفي حديث قال سمورة بن الجندب حديث من الهلال قال كان رسول الله صلى الله عليه وسلم يأمرنا أن نخرج الصدقة من الذي نعده للبيع
رواه أبو داود سمورة باستلالف حديث من إلال يا الله ملك تنياكو لنقد كمن نازقات شكت لي زكان ست زند يازن نبر إلال زي لنقد من شكت لي دمرنا السبن زكا موطات نوربنا انديتنا وطاتو نملكتو علن إمام البخاري صحيح بخاري حديثات شولي باب سرطوطال باب الزكاة لي ينقد شكتوش زكا اندمي ملكتو تقسوال صحيح كتاباتቸው ላይ استدلال ያደረጉትም ይሄን አያት ነው ያ አዩሃ الذين امنوا انفقوا من طيبات ما كسبتم ይላል ስለዚህ ከንግድ ሸቀጦች ዘካ መስጠት ዋጅብ ግዴታ ነው አላህ ግዴታ አድርጎብናል የንግድ ሸቀጥ ዘካ ስሌቱ እንዴት ነው ስሌቱ ይህን ይመስላል አንደኛ ያለ የንግድ ሸቀጥ ተደምሮ 85 ግራም ወርቅ ሊያስገዛ የሚችል ከሆነና ከዛ በላይ ከሆነ የዘካ ሰው ተባላለ ዘካ ታወጣለታል ግን ተደምሮ 5 ግራም ወርቅ የሚያስገዛ ወይም ትንሽ 5-6 ከሆነ ዘካ አንተ አይወጅብብህም ጎማ ጫማ ምናምን እየሸጥክ ማለት ነው ነገር ግን ሱቅ ያለው ጨርቁ ወይም ልብስ ሊሆን ይችላል የምትሸጠው አሊያም ቁሳቁስ ሊሆን ይችላል የብረታ ብረት ዕቃዎች ሊሆን ይችላል ሲደመር ከ85 ግራም ወርቅ በላይ ከሆነ 85 ግራም ወርቅ ሊያስገዛ የሚችል ከሆነ አንተ ዘካ ይወጅብብሃል ማለት አወጣጡ እንዴት ነው ቤት ያሉን ሸቀጦች ለምሳሌ ስኳር ቡና የምትሸጥ ሰው ነህ እንበል ያንን ትደምረዋለህ ስደምረው ያ ንብረት 100 ሺህ ብር መጣ እንበል ሱቅ ያለው ንብረት ከዛ ብር ላይ ከ100 ሺህ ብሩ ላይ 2.5% ዳመት ታወጣለታለህ ግልጽ ነው ምናልባት ደግሞ አንተ ያለህ ንግድ ሸቀጥ ሲደመር ብረታ ብረት ሱቅም ሊሆን ይችላል ተራ ሱቅ መችርቻር ሱቅ ሊሆን ይችላል ልብስ ሱቅ ሊሆን ይችላል ያን ዕቃ ታውርድና ያንዳንዱን ታስበዋል ትደምረዋል ስደምረው 85 ግራም ወርቅ ማስገዛት የሚችልና ከዛ በላይ ከሆነ 2.5% ባመት ታወጣለታለህ እንበል አንተ ዕቃውን ስደምረው 200 ሺህ ብር መጣለ ኪስ ደግሞ ባንክ ያለህ ብር ደግሞ ሲደመር 200 ሺህ ነው ስለዚህ አንተ አሁን በአመቱ መጨረሻ ላይ 2.5% ለ400 ሺህ ታወጣለህ ማለት ነው ተግባባን ወደ 10 ሺህ ብር አካባቢ መሆኑ ነው ኢንሻአላህ ነገር ግን በንግድ ዘካ ወጣጥ ላይ አንድ ሰዎችም የሳሳቱ ስተታል ይሄ ደግሞ ሙስተፋዳም ይባላል ድንገታዊ ምርታገኘው ድንገት የሚመጣ ገንዘብ አለ ለምሳሌም በል አንተ ዘካ የምታወጣው በአመቱ መጨረሻ ረመዳን ላይ ነው ረመዳን ሊገባ ሲል ሁሌ ዘካ ታወጣለህ ስለዚህ አንተ እጅ ላይ ያለ ብር 100 ሺህ ብር ነው የሱቅ ዕቃ ስደምረው ነው 100 ሺህ ብር ነው ረመዳን ከመግባቱ ወር በፊት ሰው በስጦታ መልክ 200 ሺህ ብር ሰጠ ስለዚህ አንተ አይቺው 200 ሺህ ብር ለረመዳን ወር ሲቀራት ነው ያገኘውት የዛሬ አመት ወር ሲቀረው ነው ማውጣለት አይባልም በአመቱ ሲሞላው ካለህ ንብረት ጋር ደምረህ ነው የምታወጣው የሱቅህ ንብረት ዕቃው ሸቀጡ 100 ሺህ ብር ነው ኪስ ላይ 100 ሺህ ብር አለ ሲደመር 200 ሺህ ብር ስለዚህ በስጦታ መልክ ወይም ስንት አገኘ 200 ሺህ አገኘ ዘካ ስንት ታወጣለህ ማለት ነው ሽክር ነው ለአላህ 2.5% ለ400 ሺህ ብር ታወጣለህ ማለት ነው ግልጽ ነው በጣም ቀላል ነው ይሄ ሙስተፋዳ ይባላል በዚህ መልኩ ነው የምናካሄደው ነገር ግን ሁሉም ንብረቶች የሰውየው ዘካ ይወጅብባቸው يقول النبي صلى الله عليه وسلم نبياتش من يلالو ليس على المسلم في فرسه ولا عبده صدقة باند مسلم ليكو بميقالبو فرس بمياستدادرو بمياقزو باريو لي صدقة وطالتم يلالو سلزي عند سو لمي ندو مكينة صدقة وطام لمي سرابت بيرو صدقة وطام لمي نقدبت سوكو صدقة وطام لميشنو لمي عمرتو ميشنو صدقة وطام لمرتو نو انجم يوطالت ተግባባን ለሱቁ አይደለም ያወጣለት ሱቁ ላይ ለተቀመጡት ንብረቶች ያን ተደምርና ለድምሩ 2.5% በአመት አንድ ጊዜ ታወጣለታለህ ማለት ነው ግን ዘካ ለነማን ነው የሚሰጠው ዘካ ያገኘው ሰው ደስ ስላለ ነው እንደሚሰጠው ላ አላህ Subhanahu Wa Ta'ala ራሱ ነው ዘካ የሚገባ ሰዎችን ቁርአን ላይ ያሰፈረው يقول مولى عز وجل الله سبحانه وتعالى قرآن لمن الال إنما الصدقات للفقراء والمساكين والعاملين عليها والمؤلفة قلوبهم وفي الرقاب والغارمين وفي سبيل الله وابن السبيل فريضة من الله والله عليم حكيم الله سبحانه وتعالى من إلال إنما الصدقات صدقة زكاكم مستطعتو سوت جلال للفقراء والمساكين لتشجرين عنا لا رهبتن يشنو والعاملين عليها
ዘካን በመሰብሰብ ለሚሰሩ ሰዎች ወልሙአለፈቲ ቁሉብሁም ነዛ ልባቸው እስልምና ለሚላመዱ ሰዎች ወፊ الرقاب ሰዎችን ከባርነት ቀንበር ለማውጣት ወልጋሪሚና በዳለ ተያዙ ሰዎች ወፊ ሰቢልላህ በአላህ መንገድ ላይ ለሚታገሉ ሰዎች ወብን السبيل መንገድ ለተቋረጠበት መንገደኛ فريضة من الله ከአላህ Subhanahu Wa Ta'ala የተደነገገ ጉዳይ ነው والله عليم حكيم الله ደሞ አዋቂና ጥበበኛ ነው ይላል ሱረቱ ተውባ ላይ አላህ Subhanahu Wa Ta'ala እነዚህን 8 ሰዎችን ራሱ ጠቀሳቸው ለማንም መጃል ሰጠም በዝርዝር እናያቸዋለን للفقراء والمساكين ዘካ መጀመሪያ የሚሰጣቸው للفقراء والمساكين فقير ማለት ደሃ ማለት ይላሉ ኢማም አልጠበሪ ተፍሲራቸው ላይ ደሃ ማለት ሰው ማይጠይቅ ረሃቡን በሆዱ ይዞ ችግሩን በቤቱ ይዞ የቀረ ሰዎች ናቸው ሰው መጠየቅ አይወድም ምስኪን የሚባሉ ግን በየመርካቱ በየሱቁ የዞሩ ረህመት አድርጉልኝ የሚሉት ናቸው የፈቂርና የምስኪን ትርጉም ይሄ ነው ሁለቱም ግን አንድ የሚያስማማቸው ነጥብ አለ በቀን ውስጥ ለኑሯቸው የሚሆን በቂ ኢኮኖሚ የላቸው ለነዚህ ዘካ ይሰጣቸዋል ዘካ መጀመሪያ የሚሰጣቸው ግለሰቦች እነዚህ ናቸው ሁለተኛው ለዓሚሊን عليها ዘካን በመሰብሰብ ላይ እስላማዊ መንግስት ላይ ሲኖር ዘካ በመንግስት ነው የሚሰበሰበው ያን የሚሰበስቡ ግለሰቦች አሉ ሀብታም እንኳን ቢሆኑ ለነሱ በሰራተኝነታቸው የዘካ ድርሻ ይደርሳቸዋል ነገር ግን ዑለማዎች እንደሚሉት እነዚህ ሰዎች ሙስሊም መሆን አለባቸው ሰራተኞች ሁለተኛ ታማኝ መሆን አለባቸው የዳህ ንብረት ነውና የሚሰበሰቡት ሶስተኛ ብቃት ሊኖራቸው ይገባል ሐፊዙን ዓሊም ብቁ ሊሆኑ ይገባል እነዚህ ሰዎች ሀብታምም ቢሆኑ ለነዚህ ሰዎች ሚሊዮንም ብር ቢኖራቸው ዘካን በመሰብሰብ ላይ ተቀጥረው እስከሰሩ ድረስ በቅጥሩ ይከፈላቸዋል ወአለፈቲ ቁሉብሁም ልባቸውም ይላመዳል እነዚህ ብዙ ካፊሩን ሙስሊሙን ይከታል ካፊሩ ይሁዳም ይሁን ነሳራ ወደ እስልምና እንዲገባ ዳር ላይ ተቀምጦ ከሆነ ዘካ ሰጠው ብር ታታለው ነው ወደ እስልምና ሊመጣ ይችላል አሊያም አገር ላይ ድምጹ ተሰሚነት ይኖረውና ያን ብር ሰሰተው እሱ ሲገባ ሌሎች ተከተሉት ሊገቡ ይችላሉ እንደ አይነት ሰዎች ለዳዕዋ የሚጠቅም ሰው አለ አላለም ሙስሊም የሆነና ደካማ ልብ ይኖረዋል ኤንጂኦዎች እነዚህ ሚሽነሪዎች መጥተው ትንሽ ዶቄትና ስንዴ ቢሰጡት ከእስልምናው ብር ሊያስወጡ የሚችል ደካማ ልብ ያለው ሙስሊም አለ ለሱ ዘካ ይሰጣል እምነቱ ላይ እንዲጸና አሊያም ደግሞ ካፊር የሆኑና ብር ቢሰጣቸው ከሸራቸው ያቆማሉ ተብሎ የሚታሰብ ከሆነ ለነዚህም ይገባቸዋል አላህ Subhanahu Wa Ta'ala አምስተኛ ወፊ الرقاب ያለ አምስተኛ ዘካ የሚገባቸው ሰዎችን ከባርነት ቀንበር ነፃ ለማውጣት እስልምና ሰዎችን ከባርነት ነፃ ለማውጣት ከሚጠቀምባቸው መንገዶች ውስጥ የዘካን ብር መስጠት ነው መሬት ላይ ነብዩ ሰለላሁ ዐለይሂ ወሰለም ሲላኩ መሬት በባርነት ቀንበር ሰዎች የታሰሩበት ነው የሰው ልጅ እንደቃ የሚለወጥ የሚሸጥበት ዘመን ነበር ነብዩ መጡና ቁርአንም እየተከታተለ እየወረደ ባሪያን ነፃ ማውጣት ያለውን ፈትል ተሳስቶ ሲምል እንዲ ባሪያ ስጥ እንዲያርጎ ሲያፈጥር እንዲ ብለ ባሪያ ስጥ الله سبحانه فلك تحمل عقبة فك رقبة باريا ملكك ነው ያለ እስልምና ነው የሰው ልጅ ከሰዎች ባርነት የአላህ ብቻ ባሪያ እንዲወሩ ያሸጋገረው ታሪክ ላይ ስንማር አብርሃም ሊንከን የአሜሪካው ፕሬዝዳንት ነው ሰዎችን ከባርነት ነፃ ያወጣ በዚህ ሴንቸሪ ላይ እየተባለ ይወራል ላ والله እስልምና ነው ከሱም በፊት እስልምና ቁርአን ላይ በዚህ መልኩ ያነሳሳ የዘካ ብር ሰጣችሁ ማስለቀቋቸው ያለ እስልምና ነው ከባርነት ቀንበር ያወጣቸው ስለዚህ በባርነት የሚገዙ ሰዎች ይኖራሉ ባሪያ ሆነው ለሰው የተሸጡ ያ አሳዳሪው ብር አምጣ ለቀሃለው ካለ የዘካ ብር ይሰጠውና ነፃ ይወጣል ያ ሰው ሱብሃንአላህ ወልጋሪሚና እነዚህ ደግሞ በዳ የተያዙ ሰዎች ናቸው አላህ Subhanahu Wa Ta'ala በስድስተኛ ደረጃ ይጠቀሳቸው ሰውየው የሚተዳደርበት በቂ ብር ሊኖር ይችላል ምስኪንም ፈቂርም ላይሆን ይችላል ነገር ግን የሆነ ነገር ሰራለው ብሎ ተበደረን እዳ ውስጥ ወደቀ 1 ሚሊዮን ብር በወር ግን 1 ሺህ ብር ያገኛል ቤተሰቡን ያስተዳድርበታል ያን እዳ ለመክፈል ከዘካ ብር ይሰጠዋል በቂ ንብረት እንኳን ቢኖረው ማለት ነው እዳ ውስጥ ገብቷል አሊያም ሁለት ሰዎች ተጣሉና አንደኛውን ለማስታረቅ እኔ ብሩን እከፍልሃለሁ ተው ብሎ አስማማቸው ነገር ግን መክፈል አልቻለም እርቁ ይፈልጋልና ዘካ ብር ተሰጥቶት እዳው እንዲከፍል ይደረጋል እዳ ውስጥ ያሉ ሰዎች ወፊ ሰቢልላህ ለአላህ መንገድ ለሚደረግ ጥሪ ደግሞ አላህ በሰባተኛነት ጠየቀው ወልሙራዱ ሚን ሰቢልላህ العمل الموصل الى مرضات الله وجناته في سبيل الله ማለት እንግዲህ ወደ አላህ ጀነትና ወደ ውዴታው የሚያዳስ ማንኛውም ስራ የአላህ መንገድ ስራ ይባላል ለነዚህ ደግሞ ግንባር ቀደም የሚሰጠው ጂሃድ ነው በአላህ መንገድ ለሚደረግ ጂሃድ ዘካ ይሰጣል መሳሪያ ለመግዛት ዘካ ይሰጣል
አዳም ዒልምን ለማስፋፋት ዘካ ይሰጣል እስላማዊ መድረሶችን ለመገንባት ዩኒቨርሲቲዎችን ለመገንባት ሚዲያዎችን ለመጠቀም ቪሲዲዎችን ገዝቶ ለመበተን ዘካ መሰጠት ይችላል ኢንሻአላህ ወብን السبيل አለ ابن السبيل ማለት አላህ የመንገድ ልጅ አለው ምን ማለት ነው ሰውየው መንገድ ይወጣል ሀብታምም ደሃም ሊሆን ይችላል መንገድ ላይ ያል ስንቅ ተቋረጠበት አለ ሌባ ሰረቀው አገሩ መድረሻ ብር ከዘካ ብር ሊሰጥ ይችላል سبحانallah الله ሲያበቃ አንቀጹ ምን አለ فريضة من الله ከአላህ Subhanahu Wa Ta'ala የተወሰነ ድንጋጌ ነው والله الله عليم አዋቂ ነው ለነማን እንደሚሰጥ ያውቃል ሐኪም ጥበበኛ ነው ለነዚህ በመሰጠቱ ያለውን ትሩፋት አላህ Subhanahu Wa Ta'ala ጠንቅቆ ያውቃልና ነገር ግን እነዚህ ዘካ የሚሰጣቸው ሰዎች ናቸው አብዛኞቻችን ግን ዘካ የማይገባው ሰው እየሰጠን ወንጀል ውስጥ እንወድቃለን ዘካ የማይሰጣቸውን ሰዎች እናያለን አንደኛ ሀብታሞች ዘካ ይሰጣቸው እሱና ቤተሰው መግቦ ሊያደር የሚችል ሰው ዘካ ለሱ አይገባውም حرام ነው ለሱ ብሰጥ ቀዳ ይወጅብሃል ሁለተኛ ሰርቶ ማደር የሚችል ወጣት ስራ ያለለት አልሰራም ብሎ የተቀመጠ ሰው ዘካ ይገባው ይህ ድሆች ሐቅ ነው ስራ አጥቶ ተቸግሮ ከሆነ ይሰጣዋል ስራ እስኪያገኝ ድረስ አሊያ ግን አይገባውም يقول النبي صلى الله عليه وسلم ነብያችን ምን ይላሉ لا حظ فيها لغني ولا لقوي مكتسب ከዘጋኩ ድርሻ የላቸው قوي مكتسب ሰርቶ ማደር የሚችል ኃይል ያለው ሰውና ሀብታም አይገባቸውም ይላሉ ለሁለቱ አይሰጥም ሶስተኛ ዘካ የማይገባቸው ሰዎች ዱዓ ላደርግ ነኝ ብሎ ስራ ያለለት የተቀመጠ ሰው ጋርዶ የተቀመጠ ሰው ዘካ ይገባውም ይላሉ ኢማም ነዋዊ ረውዳ በሚባል ኪታባቸው ላይ ሰውየው ሰርቶ ማደር እየቻለ እኔ ዱዓ ሰው ነኝ ብሎ ቁጭ ያለ ቤቱ ከተቀመጠ አይሰጠው ነገር ግን በእድሜ ገፍተው አይነ በሲር ሆነው መንቀሳቀስ ካልቻሉ ይሰጣቸዋል የዘካ ብር ሲሆን ያመት ቀለባቸው ነው ምንዘጋላቸው የሌላ ሰው እጅ ከዛው ወዲያ እንዳያው አድርገን ነገር ግን ዝም ብሎ ተቀምጦ ገና ለጋ ሆኖ መስራት እየቻለ የተቀመጠ ሰው ዘካ ይሰጣው ብትሰጥ ከዛው እንደገና ይወጅብሃል አራተኛው ወላጆች ያንተ እናት አባቶች ዘካ ካንተ አይገባቸው ምነው እነሱን መንከባከብ መርዳት ያንተ ኃላፊነት ነው ልትረዳቸው ነው የሚገባ እንጂ ከዘካ ብር ልሰጣቸው የተከለከለ ነው ሌላው ደግሞ አብዛኛው ሹብሃ የሚወድቅባቸው ምንድነው ለሚስትህና ለልጆችህም ዘካ ይሰጥ እናኑ ለሚስት ብትሰጡ ይበቃል ሲሉ ተሰማል አይበቃም ሚስትህን ማስተዳደር ልጆችህን መንከባከብ ያንተ ኃላፊነት ነው ለነሱ ይሄን ዘካ ብር ሰጣቸው ማለት አንተ ልትገዛላቸው የነበረውን ጫማ ነው የሚገዙት ስለዚህ በተዘዋዋሪ አንተ ይሄን ብር ተጠቅመዋል ማለት ነው حرام ለነሱም ላንተም እየበላህ ነው ابن قدامة ሙግኒ የሚባሉ ኪታባቸው ላይ ይሄን ነው በስፋት የዘረዘሩት ለሚስትህና ለልጆች ዘካ ይገባም ነገር ግን ዘካ ምን ያህል ይሰጥ ለሚለው ሁለት አይነት አሰጣጣል አንዱ ምንድነው ለዛ ሰው ሽማግሌ ሆነው ወጣው መስራት የማይችሉ ከሆነ ያመት ቀለል ተዘጋላቸዋል ቁጭ ብለው ዒባዳ እንዲያደርጉ አሊያ ግን ወጣት ሆኖ ተንቀሳቅሶ መስራት የሚችል ከሆነ 100 ብር 50 ብር አይደለም የሚሰጠው የጋራጅ መስራት ፈልገው የጋራጅ ሜሽኖች መበየጃ እንዳለ ነው ገዝተህ የምትሰጠው ሜሽኖችን ገዝተህ ለወደፊት ዘካ ማውጣት እንዲችል አድርገህ ነው የምትሰጠው ሁለተኛው አሰጣጥ ይሄ ነው በዚህ መልኩ መስጠት ይኖርብናል ነገር ግን ዘካ መስጠት አለብን ዘካ አልሰጥም ያለሳ سبحان الله በጣም አስፈሪ አንቀጾችን ነው አላህ ያወረደው አንደኛ من جحد فهو كافر እኔ ገንዘቤ ዘካ ማውጣት አይገባኝም ያለ ሰው ይከፍራል በዲን እስላም ከእስልምና ይወጣል ومن قصر فيها ያጎደለ ግን በአኺራም በዱንያም አላህ ከባድ ቅጣት ይቀጣዋል በጣም የሚያስደነግጡ ሐዲሶችና ቁርአኖች ነብዩ ይናገራሉ